አለ እንደዚህ አይነት ስርዓት። እዚህ ጋር ደግሞ ጭፈራ ምናምን ያላችሁት ባይዘው ጭፈራው ባይኖር ኖሮ እናንተ አሁን እዚህ ጋር ያወራችሁት ነገሮች ባይኖሩ ኖሮ ትክክል ነበር። ትመጡ ነበር ወደ ኦርቶዶክስ። እሱን ያስወጣችሁ፣ እሱ ስርዓትን ያስወጣችሁ። ስለዚህ ሰዎችን ነው የምታምኑት ማለት ነው። የሰዎችን ድርጊት ነው የምታዩት ማለት ነው። ሰው ምንም ሊያደርግ ይችላል። ባይዘው ሰው ነው። ገባ? ሰው ስላደረገ ኦርቶዶክስ እንዲያደረገች ማለት አትችልም። አፈን ሞልተ እዚህ ጋር ያለው ሰው በሙሉ ህፃን አይደለም። ማገናዘብ ማስተዋል አይምሮ ያለው ሰው ነው። ሰዎች አደረጉ። ኦኬ ቄሱ አደረገ፣ ቄሱ ጨፈረ። ምን አገባን ታዲያ? ሰው አይደል እንደ ቄሱ እንደዚህ ይዘው ወጡ። ቢራ ይዘው የፈለገ ይዘው ወጡ። ሰዎች እኮ ናቸው። ምን ሆነሃል ወንድም አለ። ስለዚህ ሰዎችን አይደለም የምናመልከው እኛ ክርስቶስን ነው፣ የተሰቀለውን ነው፣ ባለመስቀሉን የመስቀሉን ባለቤት ነው። ገባ? ኤርሚ የምትባል ሰውዬ ሰዎችን አናመልክም፣ ሰዎችን አንከተልም። እናንተ ቤት ያለውን ጉድ ማን ይንገራችሁ? እናንተ ጠቅላላ መዝሙራችሁ ጭፈራ ነው፣ ዳንክራ ነው። ያንን ለምን አትቃወሙ? በእናንተ መዝሙር እኮ አሁን አብዛኞቻችሁ እያፈራችሁ የኛን መዝሙር እያዳመጣችሁ ነው አይደለም እንዴ? የአደባባይ ምስጢር እኮ ነው። እያንዳንዱ ቲክቶከር ጴንጤ የኦርቶዶክስን መዝሙር እንጂ የጴንጤን አይሰማም። ምክንያቱም የእናንተ መዝሙር ስለሚያሳፍር ነው፣ ስለሚያሸማቅቅ ነው። እሺ ለምን ጥያቄሽን ጠይቂና ታውቂ የፈለግሽው ጠይቂ። አንተ ብዙ ስታወራል ነበር። የእናንተ መዝሙር ስለሚያሳፍር የኦርቶዶክስን ታዳምጣል። የኦርቶዶክስ ደግሞ ትክክል ነው ብለህ ስለምታምን ነው። መዝሙራችን ትክክል ከሆነ ሁሉ ነገራችን ትክክል ነው ማለት ነው። መዝሙሩ እኛ የእናንተ መዝሙር አንሰማም። ምክንያቱም ለሰይጣን የተዘፈነ ዘፈን ነው አይደለ? ስንት ደቂቃ አንሰማም የእናንተም ዘፈን። እናንተ ግን በአደባባይ እኔ ነው የሚዩት ያርኩሽ። ስንት ደቂቃ እንስጥሽ? ቀጥይ ነው። ስንት ደቂቃ እንስጥሽ? ጨርሻለሁ። ስለዚህ ዝም ብለህ 24 ሰዓት ኦርቶዶክስ ላይ አፍን ስትከፍት አትዋል። መጽሐፍ ቅዱስ ከፍተህ አስተምር። ስንት ደቂቃ እንስጥሽ ነው ያልንሽ? እንድታወሪ እህታችን የቀረሽ ካለ ማለት ነው። ሳትገደቢ አንቺ የምትይኝ ደቂቃ ሰጥሻለሁ። ሰው ይሰማሻል። ተው ሚዩት አታርጓት። እህታችን ጨርሰሽ ነው ወይስ? ስለዚህ ኤርሚያ አጠቃላይ ምልህ አስተምር ነው በቃ። መጽሐፍ ቅዱስ ከቻል ኦርቶዶክስ ላይ አትለጠፉ። እድሜያችሁ ታሪክ የለ። ጴንጤ እኮ ታሪክ የለው። የትኛውን በዓል እህቴ ስንት ደቂቃ እንስጥሽ? አታውሪ እኮ አላልኩሽ። ደቂቃውን ወስኝና አውሪ። አሁንም እያወራሽ ስለሆነ ጨርሻለሁ። እኔ ልከራከር አልገባውም ከአንተ ጋር። በነገራችን ላይ የሃይማኖት እውቀት የለኝም። እሺ ሳትሳደብ ራስን ችል አስተምር። እንዴት አይነት ዳኮ ነው መልዕክት ልነግርህ ነው የገባሁት። እንዲህ አይነት ትውልድ እንግዲህ ይታያችሁ ወገኖች። ስንት ደቂቃ እንስጥሽና አውሪ ስንላት ጨርሻለሁ ትላለች። እኔ ላወራ ስል አታቆሙ። this is ኦርቶዶክስ። የኦርቶዶክስ ጠባይ እንደዚህ ነው። የኦርቶዶክስ መልክ እንደዚህ ነው ማለት ነው። ምክንያቱስ አሁንም ቀጥዬ አውሪ፣ ግን ስንት ደቂቃ ልስጥሽ የቀረውን እንድታወሪ እያልኳት ነው። ጨርሻለሁ ትላለች፣ ግን ጥያቄ አትጠይቅም ወይ ቃል እግዚአብሔር ጠቅሳ እኛ በቃሉ መሰረት እንዲናደርጋለን እናንተ ግን እንደዚህ ታደርጋላችሁ ብላ ልዩነት አታሳይም። ሮሮ ስሞታ ነው ያዘችው። አሁንም እቴ ከቀረሽ እንድጨምሪ ስንት ደቂቃ ልስጥሽና ደቂቃ ሊያዝልሽና የምጨምሪው ነገር ካለ ጨምረሽ ከዛ ጥያቄ ካለሽ ጥያቄ ጠይቂኝ። እሺ ስንት ደቂቃ እሺ የጠየቁት መልሽልኝ። 3 ደቂቃ ከ50 ቆያዩ ደቂቃውን ከ54 ነው ከ57 ላይ እስቲ አንቺው ራስሽ ታቆሚያለሽ አታቆሚም? የቤተክርስቲያንሽን መልክ ታሳያለሽ። ቀጥ 3 ደቂቃ ቀጥ ያው ጥያቄ ለምንድን ነው ፋሲካን ገናን ትክክል አይደለም ብለሃል? አሁን አደባባይ ላይ የምታከብሩት ኬት አንጥታችሁ ነው የምታከብሩት? ሌላው ደግሞ የጌታን እናት የአምላክን እናት በዚህ ልክ የምትጠሏት እንዴ? አምላክን ሌላ መረጃ ምን ይምጣላችሁ? አምላክን እኮ ነው ወልዳ አቅፋ ጡቶቿን አጥብታ ያሳደገች አይደል? ከዚህ በላይ መረጃ ምን እንጣላችሁና በዚህ ልክ ማርያምን የምትጠሏት ፔንጤዎች? በዛ ላይ ደግሞ የእናንተ ቤት ስንት ጉድ እያለ ለምንድነው ሁልጊዜ ኦርቶዶክስን የምትሰድበው? ለአንተ ፐርሰናሊ ለምንድነው ኦርቶዶክስ እንዲወደች በዚህ ወጣች በዚህ ገባች እያልክ 24 ሰዓት ስለ ኦርቶዶክስ ታወራ የምትውለው? ስለ እናንተ ቤት ለምን አታወሩም? ስለ እናንተ ቤት ለምንድነው የማትወያየው ነው? ይሄንን ነው ምልህ።
አመሰግናለሁ ስላስገባችሁኝም ስላዳመጣችሁኝም ጨርሻለሁ። እኔ ልወያይህ አይደለም የገባሁት። ብዙ ሊወያዩ ጥያቄ ያቀረቡልህ እውቀት ያላቸው ሰዎች አሉ። እነሱን እምቢ ብለህ እኔ አሁን ከአንተ ጋር ምንም ልነጋገር አይደለም የገባሁት እና ቴንኪው። እንዲህ አይነት ዘመን ላይ የደረስነው ወገኖች ከኔ ጋር እየተነጋገረች ካንተ ጋር ሳትሳደብ የተጠየቀውን ብቻ መልስ። ኤርሚያስ እንዲህ ናቸው ኦርቶዶክስ በዚህ ወጥተው በዚህ ወርደው ሚዩት አድርጋለሁ። አልጨረሰችም። ኖ አልጨረሰችም። ቆይ አልጨረሰችም። ተዋት። እኔ የጨረሰች መስሎኝ ነው። እንዲህ አይነት ጠባይ ያላቸው ኦርቶዶክስ ያለው። እሺ ቀጥይ ታለም የጨረሽ መስሎኝ ነው። ይቅርታ እኮ አትሳደብ። እንዲህ ናቸው ኦርቶዶክስ ብለህ አትፈርጅ። እኔ እኮ ፐርሰናል አንድ ሰው ነኝ። ምን ሆነሃል? ሁልጊዜም እኮ ይሄ ነው ችግርህ። ደቂቃዋን አልጨርሰችም። ተውት። ሀሳቧንም አልጨርስ። እሷ መቼም አልጨርስም። ግን ጠብቁ። መልካቸው ይሄ ነው። የቤተክርስቲያኒቱ ልጆች መልክ ይሄ ነው። እዚህ ቸት ላይ የሚታየው ማለት ነው አለኝ። የቤተክርስቲያን ልጆች እንዲህ ናቸው አትፈል። ወንድም አለም አትፈርጅ። አንድ ሰው ቤተክርስቲያን በአንድ ሰው ወይ በሆነ ሰው እንትን አትልም፣ አትወክልም። እኔ ራሴን ችዬ ነው አሁን እዚህ ጋር ስትሳደቡ አላስችል ብሎኝ የገባሁት። ገባ? እኔ ፐርሰናል አንድ ሰው ነኝ። ስለዚህ መናገር ካለብህ እኔን እንጂ ቤተክርስቲያን እንዲህ ናቸው በዚህ ወጥቶ እውቀት የላቸውም። እንዲህ ብዙ እውቀት ያላቸው ሰዎች አሉ። ባይዘው እንዴ ሲጀመር ጴንጤ የትኛው ሰው ነው እውቀት ያለው? ስለዚህ እንዲህ ናቸው ሳትል መናገር ካለብህ እኔን ተናግረክ የጠየቅኩን ጥያቄ መልስ። ኤርሚያስ ቀጥል ነው ላውራ። አይ ካልጨረሽ አውሪ፣ እየጠበቅን ነው። የቤተክርስቲያኒቱ መልክ ስለዚህ አትሳደብ እባክህ፣ አትሳደብ እባክህ። ከኦርቶዶክስ ራስ ላይ ወርደ ወንጌልን ስበክ፣ ወንጌልን አስተምረ እባክህ። ወንድም አለ እባክህ ራስን ቻል። ኤርሚያስ ራስን ችለ ብሰብክ እኮ ብዙ ሰዎች ወደ አንተ ሊመጡ ይችላሉ። 24 ሰዓት ስለ ኦርቶዶክስ ስታወራ አትዋል። ባልቴት እንደ ባልቴት ስታወራ ስታማ እንዲህ ናቸው በዚህ ወጥተው አትበል። ይሄንን ነው የምልህ ወንድም አለ። እሺ ደቂቃው አልቋል። ተፈቅጅልናለሽ ግን ከዚህ በኋላ እንድናወራ? ደቂቃው አልቋል። ሳይሽ አያያዝሽ እንደማትፈቅጅልን አውራ። ሳትሳደብ አውራ፣ ወንጌልን ስበክ። እሺ ሜት አድርጊው። ምን አለችን ስትገባ? ጥያቄ አለኝ አለች። ከዛ ያለ ደቂቃ ያን ረጅም ሰዓት አወራች። እድል ትሰጠኛለች ብዬ ብቁለጨለጭ ሰሚ ያጣው። ሚዩት አደረግኳት። ደቂቃ ልስጥሽ ብዬ አልኳት። አሁንም በተከታታይ ነው የምታወራው። ደቂቃ ሰጠዋት። ጥያቄ ይጠይቃለች ብዬ ካልኩ በኋላ እኔ ከአንተ ጋር ላወራ አይደለም የመጣሁት አለች። ከኔ ጋር እያወራች። እንዲህ አይነት ትውልድና እንዲህ አይነት ዘመን ነው ያለው። ከኔ ጋር ውጭ ብላ እኔን እየጠየቀችኝ ከአንተ ጋር ላወራ አይደለም የመጣሁት ብላ አለች። ሰምታችኋል አይደል ወገኖቼ? እኔን እየጠየቀችኝ ጥያቄ እየጠየቅኩ ነው እንትን እያልኩ ነው፣ ግን እኔ ከአንተ ጋር ላወራ አልመጣሁም አለች። ውይይት አልገባውም ያልኩት እዩት ያልኳችሁ ማለት ነው። እናቱ ሚውት አርጊያ። በቃ ደቂቃ እኮ ተሰጠሽ። ለምን አዳምጪ፣ በቃ አዳምጪ፣ ስሚ። አንቺም አንቺ ሰውዬ ምናምን እያልሽ ኖ ስድብ እኮ ቀላቅለሽ ነው። ጥያቄም ስድብም ሀሳብም ነው የሰጠሽ። እሱም ደግሞ አንቺ በሄድሽበት ልክ ይነግርሻል። አዳምጪ። የተረት ሳይፈርስ መውረድ የለም ተብለሻል። ከስር በቆመት የነበረው ቤተ እምነቴን እኔ አልተሳደብኩም። ወንድም አለም ኧረ ፌር ሁኑ፣ ቢያንስ እውነትን ተናገሩ። አደባባይ አንቺ የየት ሀገር የማን ባህል ነው አንተ ሰውዬ የሚባለው? ያውም ሴት ልጅ ለታላቅ ወንድሟ አንተ ሰውዬ የምትልበት የት ነው? አልተሳደብኩም ማለት ምን ማለት ነው? ሰውን እየዘረጠጥሽ ችግር የለውም። አንዳንዴ ባላ አሁን ሚውት አርጊ፣ አዳምጪ። በቃ ሚውት አርጊ። በቃ አንቺ በሄድሽበት ልክ እሱም ያስረዳሻል። በቃ መልስ ነው ብሎ ያስበውን ይመልስልሻል። ሚውት አርጊ፣ አዳምጪ፣ እንማማር። እኛም እንማር። ምን ችግር አለው? ተማሪ። አሁንም አንድ ደቂቃ ሳላወራ እንደምታስቆመኝ አምኜ ልቀጥል። አንደኛ ምን እንደተወራ እንኳን ራሱ ምን እንዳወራቸው መልሰሽ ያወራሽውን አውሪ ብዬ ብላት መልሳ አታወራው። ምክንያቱም ብሶት ከሀዘን እንጉርጉሮ ከጥያቄ ከሚመስል አይነት ተቀላቅሎ የቀረበ የዘመናችን ዘመናዊ የሀዘን መገለጫ አይነት የሰጠች ነው የሚመስለው። ጥያቄ አይደለም የጠየቀችው፣
ሐሳቧንም በመጽሐፍ ቅዱስ አስደግፍ አይደለም የተናገረችው። ልብ በሉ። ሁለተኛ እኔ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል፣ ግን ለእኔ ጥያቄ ጠይቀሽኛል። ስለዚህ ከኔ ጋር ልታወሪ ስላልመጣሽ እኔ የጠየቅሽኝን ጥያቄ ብለሽ ያልሽውን ነገር ከኔ ጋር አላወራሁም ብለሽኛል። ጥያቄ ጠይቀሽ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል። የኑሮ ውድነቱ ነው ግን እንደዚህ ያደረጋችሁ ማለት እንደዚህ ምን እንደምታስቡ ምን እንደምታወሩ የማይታወቀው የሀገሬ ሕዝብ እንዴት ሰው ከኔ ጋር እያወራ ጥያቄ እየጠየቅኩ ነው ታመጣታለህ የገና በዓል ብላ ያልከው የፋሲካ ያልከው ምናምን ነገር ብለሽኝ ጥያቄ 1 2 ያዝ ብለሽ ሮሮ ስሞታ ምናምን ነገር ሁሉ ቀላቅለሽ እኔ ግን ከአንተ ጋር ላወራ አይደለም የመጣሁት ያው እንደዚህ ብዬ እንትን አላስችል ብሎ እንጂ። ታዲያ ለማን ያወራሽው? ማን ነው የጠየቅሽው ታዲያ? ነይ ደግሞ አትደበቂ። ስለዚህ እኔ ከኔ ጋር ልታወሪ ስላልመጣሽ ለጠየቅሽው ጥያቄ መልስ የለኝም። ወደ ሶኒ ሄዳለሁ። ሌሎች ከኔ ጋር ሊያወሩ የሚችሉ ኤርሚ፣ እኔ ለውይይት አልገባውም ነው ያልኩት። ውይይት ጨርሰሻል። በቃ ጨርሰሻል። አሁን ሌላ ኦርቶዶክሳዊ ካለ ይግባና የሚጠይቀኝ ከኔ ጋር ማውራት የሚፈልግ ሰው የሚጠይቀኝ እኔም የምጠይቀው ማለት ነው። እሷ ከኔ ጋር ልታወራ አልመጣችም። ራሷን 1300 ሰው ፊት ያለችው ጥያቄ ጠይቃለሁ አለችኝ፣ ግን ከአንተ ጋር ላወራ አልመጣሁም ብላለች። ስለዚህ እኔም አይደለም አልኩ። አንተ አሁን ማነሽ ትንባለል እታችሁ ረጅ እንዴ ታምሽን እንዴ እታችሁ ረጅ ከኔ ጋር እያወራሽ እኔ አንተን ላወራ አይደለም የመጣሁት ብለሻልሽ። 1300 ሰው እየሰማ ነው። እኔ ልታወሪኝ ካልመጣሽ እኔ አንቺን ላወራሽ ፈቃደኛ አይደለሁም። የምታወሪውን አውርተሻል፣ ጨርሰሻል፣ ሄደሻል። እኔ አሁን ከኔ ጋር የሚያወራ እኔም ሳወራው እኔም ምናል እሱም ይጠይቀኛል፣ እኔም ጠይቀዋለሁ። እንዲህ አይነት ሊያወራ የሚችል ኦርቶዶክሳዊ ካለ ይምጣ። አንቺ ልጅሽን ሽሩሩ ማሙሽ ሽሩሩ በይ። ኦኬ፣ ጌታ የሰጠሽ ልጅ ነው፣ እሱን አሳድጊ እህትዬ። ይሄ በጨበጣ ዝም ብሎ የሚወራ አይደለም። ኦኬ፣ ከኔ ጋር ሊያወራ እሱ ጋር ጠይቀኝ መልስለታለሁ በቀነት። እሱም እኔም ከጠይኩት መልስልኝ የሚችል ሳወራው ሊያወራን የሚችል ሰው እንደዚህ አይነት ሰው ይምጣ። ኦኬ፣ እንጂ ለፍልፎ ደቂቃ ሰጥቼሽ ይሄን ሁሉ አውርተሽ ግን አንተን ላወራ አይደለም የመጣሁት ምን ማለት ነው? ይሄ ጉሹ ይሆናል እንግዲህ የቃና ዘገሊላ ጉሽ ማለት ነው። እሺ የገባው ሰው አቦ 23 እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? ኦርቶዶክስ። ድምፅህን ከፍ አድርገዋ። እንደዚህ አትዘግይ ስጠይቅህ። ድምፅህ አይሰማም ወንድሜ። እዚህ እየቀለድክ ነው። ታች ረድሽ። ኦኬ እሺ ጨረቃ ወይ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው ታችን? አለን እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው? ገስት ልከሽ ነው ያስገባሁሽ? ያ መጀመሪያ እየላኩ ነበር ለዛ ነው። እሺ ኦርቶዶክሳውያን የሆነ ሰው አለ ሊያወራን የሚችል? ያ ግን ልጅቷ ጥያቄ የላትም ነው ኤርሚ? ወገኖች ሌላ አለ? ኤርሚዬ እስኪ ዳኒ የሚባለውን ልጅ አስገባው። 1 ቁጥር እየጻፈ ነው። አይ ቲንክ የኦርቶዶክስ የሆነ የስዕል ነገር አለው ፕሮፋይሉ ላይ ዳኒ የሚባለው። ኦኬ ገስት ላይ ካለ ዳጊ ነው ዳኒ ገስት ላይ ምን አለበት? የወንጌል አማኞች የተባላችሁ ብትወርዱ። ዳኒ ነው የሚለው ስሙ። 1 ቁጥር እየጻፈ ነው።
ጌስት ላክና እናስገባለን። ዳኒ ጥያቄ ካለ ከስድብ ግን ነፃ ይሁን፣ ከስድብ የጸዳ ይሁን የምትጠይቁት ወገኖች። ከባበር ይሳደቡ፣ ችግር የለውም። መሳደብ ይችላል። እኔ ተሳደቡ ነው ብዬ የምላቸው። ኦርቶዶክሳውያን ስትገቡ መሳደብ ከፈለጋችሁ መሳደብ፣ መራገም ከፈለጋችሁ መራገም ትችላላችሁ። ማንን? እኔን ማለት ነው። እኔን መሳደብም መራገምም የፈለጋችሁትን ማለት ትችላላችሁ። ግን ስጨርሱ ጥያቄ ካላችሁ መጠየቅ ትችላላችሁ። ለምን እንደሆነ ታውቃላችሁ? እኔ 10 ዓመት እኮ ነው እዚህ ሶሻል ሚዲያ ላይ 10 ዓመት ሙሉ ሲሰደብ የነበረ ሰው አሁን አንድ ጉሽ ጠጥቶ መጥቶ የሚሳደብ ወጣትም ይሁን ሴት በስሜት ሆኖ መጥቶ የሚሳደብ ሰው ማለት ነው ከሚስቴ እስከ እናቴ ከኔነቴ እስከ ትውልዴ ከልጆቼ እስከምን በዚህ 10 ዓመት ውስጥ ጥንብር ኩሱን አወጣኑ እስከ ዶቃ ማሰሪያው ድረስ ነገርኑ ብለው ያሉ ኦኬ፣ እግዚአብሔር ስጋዬን እንደ አዞ ስጋ አወፍሮታል ማለት ነው። ምንድነው ያዞ ስጋ ያዞ ቆዳ እንደሚባለው ማለት ነው። ስለዚህ መሳደብ ትችላላችሁ። ኦርቶዶክሳውያን ስትመጡ መሳደብ ትችላላችሁ። አንደኛ የቤተሰብህን የእናትህን እና የአባትህን አስተዳደግ ታሳየኛለህ። ሁለተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን መልኳን ሁሉ ጭምር ታሳየናለህ ማለት ነው። እና እንዳትከለከሉ እና ጥያቄ ያለው ከስድቡ ቀጥሎ ጥያቄ ያለው ሰው ካለ መጠየቅ ይችላል። እኛ ዋናው ነው እና ሚዩት እንዳታረጓቸው። መሳደብ መራገም መብታችሁ የተጠበቀ ነው። የቤተክርስቲያናችሁም ትምህርት ነው። ምክንያቱም ቤተክርስቲያኒቱም በመጽሐፍቶቿ ላይ ሁሉ ጭምር እርግማንና ስድቦችን ስለጻፈች በጸሎት መጽሐፍት ላይ ጻድቃን ብላችሁ የምትሏቸውም ብዙዎቹ እንደና አርሴማ አይነት ተሳዳቢዎች ስለሆኑ ማለት ነው መጽሐፋቸው ላይ ስለተጻፈ በስርዓት ዘወርሃ ሰኔንና ዘወርሃ ሐምሌን ድርሳነ አርሴማ ያነበበ ነው ገድል አርሴማን ያነበበ ሰው በእውነት ኦርቶዶክሳውያን እንደዚህ አይነት መልክ የላቸውም ብሎ ሊል አይችልም። ጻድቃኖች ብለው ከሚሏቸውም ስድብ ነው የተማሩት ማለት ነው። ያው መረጃ እየሰጠው ገድለ አርሴማ ዘወርሃ ሰኔና ዘወርሃ ነሐሴ ዘወርሃ ሰኔና ዘወርሃ ሐምሌን ያነበበ ሰው ሄዶ ያነበበ ኦርቶዶክሳዊ ካለ እንድች አይነት ሰማዕት ናት ወይ ሰማዕት ብለን ስንላት የነበረው ብሎ ይላል። እና እዛ ጋ ያለውን ስድብ ነው አሁን እዚህ መጥተው የሚሳደቡት። እና ትከልከሉ ለማለት ነው። እሺ የመብርሃን ልጅ